አሁን ላይ እድሜያችን እየጨመረ ሲመጣ የአንጎል ሴሎችን እናጣለን፣ አንጎላችን እያረጀ ይመጣል የሚለው ተረት በመተው ስለ አንጎል ችሎታዎች ያለን ዕውቀት አሻሽለናል። ኒውሮጄኔሲስ በመባል በሚታወቀው ሂደት አንጎል በሺዎች የሚቆጠሩ አዳዲስ ሴሎችን በየቀኑ ያመርታል። ይህ ሂደት በተለይ አዳዲስ ዕውቀቶችንና ልማዶችን ለመያዝ በጣም ወሳኝ ነው። ምክንያቱም እነዚህ አዲስ የተፈጠሩት ህዋሶች አሁን ካሉት የነርቭ ኔትወርኮች ጋር ግንኙነት ስለሚፈጥሩ አዲስ የአስተሳሰብ አቅምን ይፈጥራሉ። ከዚህ መጽሐፍ ኒውሮጄኔሲስ የሚለውን ድንቅ ሐሳብ በስፋት የምንዳስስ ይሆናል። ይህም የስሜት ብልሃትን በማዳበር እንዴት በህይወታችንና በእያንዳንዱ ልምምዶቻችን ውጤታማ እንዲሁም ስኬታማ የምንሆንበትን ቁልፎችን በስፋት እንዳስሳለን። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮን ላይክ፣ ይህንን ድንቅ ቤተሰብ ደግሞ ሰብስክራይብ በማድረግ እንጀምር። ግቦችን ወደ ተግባራዊ እርምጃዎች ለመተርጎም በተወሰኑ ባህሪያት ላይ ማትኮር አስፈላጊ ነው። ውስብስብ ዓላማዎችን ተግባራዊ ወደሚሆኑ ጥቃቅን ተግባራት መከፋፈል ግለሰቦች ምን ማድረግና መቼ ማድረግ እንዳለባቸው በትክክል እንዲያውቁ ይረዳል። ለምሳሌ አንድ ሰው በህይወት ውስጥ ያለውን ጫጫታ መቀነስና እርጋታ የተሞላባቸው ቀናትን ለማሳለፍ ሊያቅድ ይችላል። እናም ተግባሩን መጀመር ያለበት ቀላል የሆኑ ጥቃቅን ተግባራትን ከመቀነስ ነው። ስልኩ ላይ የሚያጠፋውን ጊዜ መቀነስ፣ ጥቅም አልባ የሆኑ ቀጠሮችን መሰረዝ፣ ለብቻው የሚያስፈልገውን ጊዜ መጨመርና ሌላም ቀላል ተግባራትን መከወን ይችላል። አዳዲስ ልማዶችን ማዳበር ከተፈለገ የቀድሞ የኒውራል መረቦችን መበጣጠስ ያስፈልጋል። አዲሱን ባህሪ በተደጋጋሚ በመለማመድ አሮጌውን ልማድ የሚገዳደሩ አዳዲስ የነርቭ ግንኙነቶችን መፍጠር ይቻላል። ይህ ሂደት የአንጎል ልማድ እስኪሆን ድረስ ቀስ በቀስ አዲሱን ዑደት ለአንጎል ማለማመድ አለብን። ወጥነትና ቀጣይነት አዲሱን ልማድ ለማጠናከር ቁልፍ ናቸው። አዲስ ልማድ ጠንካራ እንዲሆን የሚፈጀው ጊዜ በተለያዩ ሁኔታዎች ላይ የተመሰረተ ነው። የአሮጌው ልማድ ጥንካሬ ቢወስነውም በተለምዶ አዲሱ ልማድ ይበልጥ ተፈጥሯዊ እንዲሆን ከ3 እስከ 6 ወራት ተከታታይ የሆነ ልምምድን ይፈልጋል። በአጠቃላይ የአንጎል የመለወጥ አቅም መረዳት የስሜት ብልሃት ዕውቀትን ለማዳበር ይጠቅመናል። የተወሰኑ ግቦችን በመፈጸም ታላላቅ ግቦችን ወደሚተገብሩ ጥቃቅን ተግባራት በመከፋፈልና አዳዲስ ልማዶችን በተከታታይ በመለማመድ የነርቭ ግንኙነቶችን በመቅረጽ ዘላቂና አዎንታዊ ለውጥ ማምጣት ይቻላል። እርስ በርስ በተሳሰረ ዓለም ውስጥ ስኬት በእውቀት ችሎታ ወይም በቴክኒክ ችሎታ ብቻ የሚወሰን አይደለም። ስሜታዊ ብልህነት ማለትም ብዙ ጊዜ ኢኪው ተብሎ የሚጠራው ግላዊና ሙያዊ ስኬትን ለማግኘት ወሳኝ ምክንያት ሆኖ ብቅ ብሏል። ይህ መጽሐፍ ከጅምሩ እስካሁን ድረስ በስሜት ብልሃት አስፈላጊነትና በተለያዩ የህይወታችን ገጽታዎች ላይ ያለውን በጎ ተጽዕኖ ለመዳሰስ ያለመ ነው። ስሜታዊ ዕውቀት የራሳችንን ስሜት የማወቅ፣ የመረዳት፣ የማስተዳደርና በብቃት የመግለጽ ችሎታችንን እንዲሁም የሌሎችን ስሜት የመረዳትና የመዳሰስ ችሎታችንን ያጠቃልላል። ራስን ማወቅ፣ ራስን መቆጣጠር፣ መነሳሳትን፣ መተሳሰብንና ማህበራዊ ክህሎቶችን ጨምሮ በርካታ ቁልፍ ክፍሎችን ያቀፈ ነው። አይኪው የግንዛቤ ችሎታዎችን ሲለካ፣ ኢኪው የሚያተኩረው በስሜታዊ ችሎታችን ላይ ነው። ይህም በህይወታችን ለምናገኘው ስኬት ወሳኝ ሚና ይጫወታል። ከስሜታዊ ብልህነት መሰረታዊ ገጽታዎች አንዱ ራስን ማወቅ ነው። ከፍተኛ ኢኪው ያላቸው ሰዎች ከስሜቶቻቸው፣ ከጥንካሬዎቻቸው፣ ከድክመቶቻቸውና ከዋጋዎቻቸው ጋር ይተዋወቃሉ። ምን እንደሚያነሳሳቸው፣ ምንስ እንደሚያዳክማቸው ግልጽ የሆነ ግንዛቤ አላቸው። የራሳቸውን ስሜትን በመገምገም የተካኑ ናቸው። ይህ ራስን ማወቅ ከግቦቻቸውና ከእሴቶቻቸው ጋር የሚጣጣሙ ምርጫዎችንና ውሳኔዎችን እንዲያደርጉ ያስችላቸዋል። ይህም የላቀ ስኬት ያስገኝላቸዋል። የስሜት ብልህነት ያላቸው ሰዎች አስደናቂ ራስን የመቆጣጠር ችሎታ ባለቤቶች ናቸው። ስሜታቸውን፣ ግፊቶቻቸውን፣ ምላሾቻቸውን ለግል እድገትና አዎንታዊ ውጤቶች በሚያመች መልኩ ማስተዳደር እንዲሁም መጠቀም ይችላሉ። በአስቸጋሪ ሁኔታዎች ውስጥ በረጋ መንፈስ ውስጥ ሆነው
ምክንያታዊ በሆነ መንገድ ማሰብና ትክክለኛ ውሳኔዎችን መወሰን ይችላሉ። ራስን መቆጣጠር ደግሞ ግለሰቦች ከውድቀት እንዲያገግሙና ግባቸው ላይ መልሰው እንዲያተኩሩ አቅምና ኃይል ይሰጣቸዋል። የስሜት ብልህነት ያላቸው ሰዎች የሚገፉት በውስጣቸው ባለ ተነሳሽነት ነው። ሊያገኙት ስለሚፈልጉት ነገር ግልጽ የሆነ ራዕይ አላቸው። እናም ለዓላማቸው የማይናወጥ ቁርጠኝነትና ጽናት ያሳያሉ። በእንቅፋቶች ወይም ውድቀቶች አይገቱም። ይልቁንም እንቅፋትና ውድቀትን እንደ የእድገትና የመማር ዕድሎች አድርገው ይመለከቷቸዋል። ይህ ውስጣዊ ተነሳሽነት ስኬታቸው እንዲቀጣጠልና በችግር ጊዜ እንኳን ትኩረታቸው እንዳይበታተን ያስችላቸዋል። የስሜት ብልህነት ርህራሄና ጠንካራ ማህበራዊ ክህሎትን ያመለክታል። ርህራሄ ግለሰቦች የሌሎችን ስሜቶችና ልምዶች እንዲረዱ ያስችላቸዋል። ከሌሎች ጋር አዎንታዊ ግንኙነቶችና ውጤታማ ትብብር እንዲኖራቸው ይረዳቸዋል። የስሜት ብልህነት ያላቸው ግለሰቦች ጥሩ ተግባቢዎች፣ በንቃት ማዳመጥ የተካኑና ግጭትን በመፍታት የተዋጣላቸው ናቸው። ለስኬት የስሜታዊ ብልህነት ጥቅሞች፣ አንደኛ፣ የተሻለ የአመራር ችሎታ። ስሜታዊ ብልህነት የስኬታማ መሪዎች ቁልፍ ባህሪ ነው። የስሜት ብልሃት ያላቸው መሪዎች ቡድኖቻቸውን ማነሳሳትና ማበረታታት፣ ጠንካራ ግንኙነት መፍጠርና ግጭቶችንና ተግዳሮቶችን በብቃት ማስተዳደር ይችላሉ። ሁለተኛ፣ የተሻለ የውሳኔ አሰጣጥ። የስሜት ብልህነት ያላቸው ሰዎች ውሳኔ በሚያደርጉበት ጊዜ የራሳቸውንም ሆነ የሌሎችን ስሜት ግምት ውስጥ በማስገባት የተካኑ ናቸው። ይህ ሚዛናዊ አመለካከት መልካም የሆኑ ምርጫዎችን እንዲመርጡ ያስችላቸዋል። ሶስተኛ፣ ውጤታማ ግንኙነት። የስሜት ብልህነት ያላቸው ግለሰቦች እንዲግባቡ በእጅጉ ይረዳሉ። ይህ ክህሎት የተሻለ ትብብርን ያጎለብታል፣ መተማመንን ያዳብራል፣ እናም ግጭቶችን ገንቢ በሆነ መንገድ እንዲፈቱ እድልን ይሰጣቸዋል። አራተኛው፣ ጭንቀትን ማስተዳደር። ስሜታዊ ብልህነት ሰዎች ውጥረትን እንዲቋቋሙ ያስችላቸዋል። ጠንካራ ግለሰቦች በውድድር ዓለም የሚያጋጥሙትን ጫናዎች፣ ተግዳሮቶች ለመቋቋም በተሻለ ሁኔታ የታጠቁ ናቸው። ራስን ማወቅን ለመጨመርና ሐሳቦቻችንንና ስሜታችንን ለመመልከት ንቃተ ህሊናህን ማሰላሰልን አለማምደው። በስሜት ላይ ያሉ ለውጦችንና ምክንያቶቻቸውን በወረቀት ላይ አስፍር። ይህም ስሜቶችህን ለመረዳት በእጅጉ ይጠቅማል። አንተ በሌሎች አይን እንዴት እንደምትታይ ለማወቅ ከታመኑ ጓደኞችህ፣ የቅርብ ወዳጆችህ ወይም ቤተሰብ አስተያየትን ተቀበል። ስሜትህን ለመፈተሽና የአእምሮህን ሁኔታ ለመገምገም ከራስ ጋር የምታሰላስልበትን ምቹና የብቻ ጊዜ መድብ። ስለ ስሜታዊ ሁኔታዎች ፍንጭ ሊሰጡ የሚችሉ አካላዊ የሰውነት ምላሾች ላይ ትኩረት አድርግ። ራስን መቆጣጠር። ራስን መግዛትን ለማዳበርና ጭንቀትን ለመቆጣጠር ጥልቅ የአተነፋፈስ ልምምዶችን ተለማመድ። ስሜቶችህን የሚቀሰቀሱ ነገሮችን ለይና በተረጋጋ ሁኔታ ምላሽ መስጠትን ተለማመድ። ስሜትህን ለመቆጣጠርና አጠቃላይ የሰውነትህን አቅም ለማጎልበት መደበኛ የአካል ብቃት እንቅስቃሴ አድርግ። ይህንንም በሳምንት 3 ወይም 4 ጊዜ ልታደርገው ትችላለህ። እርካታን ማዘግየትን ተማር። በአስቸጋሪ ሁኔታዎች ውስጥ ትዕግስትን ተለማመድ። በስሜት መንደድን፣ መበሳጨትን ለማስወገድ ጤናማ የሥራና የህይወት ሚዛን ይኑር። ርህራሄ። የሌሎችን አመለካከትና ልምድ በትክክል ለመረዳት በንቃት ማዳመጥን ተለማመድ። ስሜቶቻቸውንና ተግባሮቻቸውን ለመረዳት ራስህን በሌላ ሰው ጫማ ውስጥ አድርገህ ለመመልከት ሞክር። አዘውትረህ ለሌሎች ደግነትና ርህራሄ ይኑርህ። ርህራሄን ለማስፋት መጽሐፎችን አንብብ ወይም የተለያዩ ባህሎችንና አመለካከቶችን የሚዳስሱ ፊልሞችን
ተመልከት። ከተለያዩ ሰዎችና ፍላጎቶቻቸው ጋር ለመገናኘት የበጎ ፈቃደኝነት ማህበራት ውስጥ ተሳተፍ። ለምሳሌ በየ3 ወሩ ደም መለገስ በመጀመር ይህን ማድረግ ትችላለህ። ማህበራዊ ችሎታዎች። ንግግርህ ግልጽና ድፍረት የተሞላበት ይሁን። ሆኖም መስመር አትለፍ። ሁሉም ከአክብሮት ጋር ሲሆን ያምራልና። ለሰውነት ቋንቋና ለፊት ገጽታዎች ትኩረት በመስጠት በቃል የማይገለጹ ሁኔታዎችን ለመረዳት ሞክር። ከሌሎች ጋር ለመተባበር እድልን ፈልግ። አለመግባባቶችን ለመፍታትና በጋራ የሚጠቅሙ መፍትሄዎችን ለማግኘት የግጭት አፈታት ዘዴዎችን ተለማመድ። ግብረ መልስ ሊሰጡ የሚችሉና እንድታድግ የሚረዱ የጓደኞችና የሥራ ባልደረቦች ይኑሩ። ስሜታዊ ግንዛቤ። በሐሳቦችህና በባህሪዎችህ ላይ ያላቸውን ተጽዕኖ በተሻለ ሁኔታ ለመረዳት ስሜቶችህን በትክክል ለይና ሰይማቸው። ይሄ ቁጣ ነው፣ ይሄ ደግሞ ማዘን እያልክ ስሜቶችህን ከፋፍላቸው። እንደ የጥበብ ሥራዎች ላይ መጽሐፍ ወይም የሙዚቃ መሳሪያ መጫወትን የመሳሰሉ ስሜታዊ መግለጫዎችን በሚያበረታቱ ተግባራት ውስጥ ተሳተፍ። በስሜቶች መካከል ያለውን ልዩነት በማወቅ ስሜቶችን የመረዳት አቅምህን አዳብር። የተለያዩ ሁኔታዎችና አካባቢዎች በስሜት ላይ ምን ያህል ተጽዕኖ እንደሚያሳድሩ ተመልከት። በዚህ መሰረትም እርምጃዎችን ውሰድ። ለራስህ ርህራሄ ይኑር። በአስቸጋሪ ጊዜያት ራስህን ከመስደብና ከመውቀስ ይልቅ አበረታታው። ግንኙነቶች። ጊዜህን መስዋዕት በማድረግ ጤናማ ግንኙነቶችን ገንባ። መተማመንንና መቀራረብን ለማሳደግ በግንኙነቶች ውስጥ መተሳሰብንና መረዳትን አሳድግ። ከሌሎች ጋር ያለህ ትስስርህን ለማጠናከር በህይወት ውስጥ ላሉ ሰዎች አድናቆትና ምስጋናን አሳይ። ጤናማና የበለጠ ተስማሚ ግንኙነቶች እንዲኖሩ ይቅርታን ተለማመድ። ቂምን ተው። ስሜትን ማስተዳደር። እንደ የአካል ብቃት እንቅስቃሴ፣ ማሰላሰል ወይም በትርፍ ጊዜ ማሳለፊያዎች ላይ መሳተፍን የመሳሰሉ ጭንቀትን ለመቋቋም የሚረዱ ጤናማ ዘዴዎችን አዳብር። ወሳኝ ውሳኔዎችን ለማድረግ አስፈላጊ በሚሆንበት ጊዜ ከሰዎች ለጥቂት ጊዜ ተገለልና ውሳኔዎችን አሰላስል። የስሜታዊ ደህንነትን ለመጠበቅና ስኬታማ ግንኙነቶች እንዲኖሩ ሌሎች ሰዎች ማለፍ የሌለባቸውን ድንበሮች አዘጋጅ። ያልተፈቱ ስሜታዊ ጉዳቶች ካሉብህና አስፈላጊ ከሆነ የባለሙያ ወይም የሕክምና እርዳታ አግኝ። የራስ ተነሳሽነት። ከእሴቶችህና ፍላጎቶችህ ጋር የሚጣጣሙ ግልጽና ሊደረስባቸው የሚችሉ ግቦችን አዘጋጅ። ተነሳሽ ሆነ እንድትቆይ እድገትህን ለመከታተል እንዲቀልህ ትልልቅ ግቦችህን ወደ ትናንሽ ማስተዳደር ወደምትችላቸው ተግባራት ከፋፍላቸው። አንተን በሚያነሳሱና በሚያበረታቱ አዎንታዊና አነቃቂ ሰዎች ራስህን ክበብ። የስኬትና የመነሳሳት ስሜትን ለመጠበቅ ስኬቶችህን ምንም ያህል ትንሽ ቢሆኑም ኩራባቸው፣ ደስም ይበልህ። የእድገት አስተሳሰብን አዳብር። እንቅፋቶችን እንደ የመማሪያና የእድገት ዕድሎች አድርገህ ተቀበላቸው። ማህበራዊ ግንዛቤ። የሌሎችን ስሜት በተሻለ ለመረዳት የቃል ያልሆኑ ምልክቶችን መመልከትና መተርጎም ተለማመድ። ሰፊ እይታን ለማዳበር ስለ ወቅታዊ ሁኔታዎችና ማህበራዊ ጉዳዮች መረጃን አግኝ። ሌሎች ሐሳባቸውንና ስሜታቸውን እንዲያካፍሉ አበረታታቸው። ከተለያየ አስተዳደግና ባህሎች የመጡ ሰዎችን ለመረዳት ሞክር። የተለያዩ አመለካከቶችንና ልምዶችን ለመረዳት ጉጉና ክፍት አእምሮ ይኑርህ። ግጭቶችን ወይም አለመግባባቶችን በምትፈታበት ጊዜ ውጤታማ መንገዶችን ምረጥ። በልዩነቶች ላይ ከማትኮር ይልቅ
የጋራ ጉዳዮችንና የስምምነት ቦታዎችን በመፈለግ ላይ አተኩር። የሁሉንም አካላት ፍላጎቶች ለመረዳት በንቃት ማዳመጥን ተለማመድ። ግጭቶችን ለመፍታት አስቸጋሪ በሚሆንበት ጊዜ ሽምግልና ወይም የባለሙያ እርዳታ ፈልግ። ስሜታዊ ዕውቀትን ማዳበር ቁርጠኝነትና ልምምድ የሚጠይቅ የህይወት ዘመን ጉዞ ነው። እነዚህ ቀደም ሲል ያየናቸው 50 ስልቶች በዕለት ተዕለት ህይወትህ ውስጥ በማካተት ራስህን ማወቅ፣ ራስህን መቆጣጠር፣ ርህራሄን፣ ማህበራዊ ክህሎቶችንና አጠቃላይ ስሜታዊ ዕውቀትን ማዳበር ትችላለህ። አስታውስ፣ እድገት ጊዜ የሚወስድ ነው። ስለዚህ እነዚህን አስፈላጊ ክህሎቶች ለማዳበር ስትሰራ ታጋሽ መሆን አለብህ። በትጋትና በተግባር ስሜታዊ ብልህነትን በማዳበር በግልና በሙያዊ ግንኙነቶች ውስጥ ያሉትን በርካታ የስኬት በሮች መክፈት ትችላለህ። ይህም ለበለጠ ስኬትና የህይወት እርካታ መንገድ ይከፍትልሃል። ከዚህ መጽሐፍ ማለትም ኢሞሽናል ኢንተለጀንስ ወይም በአማርኛ ስሜትን በብልሃት መምራት ተብሎ በተተረጎመው የዳንኤል ጎልድመን መጽሐፍ ያየናቸው ቁልፎች ይህን ይመስሉ ነበር። ከነዚህ መርሆች የትኛው ሐሳብ ተመቻችሁ? የትኛውስ ከህይወታችሁ ጋር ይሄዳል? የትኛውስ መሰጣችሁ? ኮሜንት ላይ ጻፉልን። ይህንን መጽሐፍ ማለትም ስሜትን በብልሃት መምራት የሚለውን ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ይህንን ድንቅ ቤተሰብ ደግሞ ሰብስክራይብ በማድረግ ተቀላቀሉን። ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ።